ጤና ይስጥልን ውድ አድማጮቻችን፣ ለአሁን ያዘጋጀንላችሁ አጫጭር ዜናዎች ይዘን ቀርበናል። አብራችሁን ቆዩ። ወቅታዊ ታማኝና ፈጣን መረጃዎችን ለመከታተል ቻናላችንን ታይም ሚዲያ ሰብስክራይብ፣ ሼር እና ላይክ በማድረግ ቤተሰብ ይሁን። ይህ ታይም ነው። ሰላምና ጤና ለእናንተ ይሁን የታይም ሚዲያ አድማጮች። ለዛሬው ሰኞ መጋቢት 28 2018 ዓ.ም ያዘጋጀንላችሁ ዜናዎች ይዘን ቀርበናል። ቆይታችሁ ከኛ ጋር ይሁን። ጀምሮ ችግር የለም። እኔ የኢትዮጵያ መከላከያ ሰራዊት ነኝ። ፋኖ ማርኮኛል። ሌተናል ኮሎኔል ደመላሽ ይባላል። ሌተናል ኮሎኔል ደመላሽ ይባላል። ፋኖ ይችላል። በአፋብኃ ቴዎድሮስ እዝ ስር የሚገኙ የፋኖ ክፍለ ጦሮች በተለያዩ ግንባሮች አንጸባራቂ ድል የተቀዳጁ ሲሆን የብልጽግና ኮሎኔል ተማርከዋል። ባለፉት ጥቂት ቀናት በአማራ ክልል የተለያዩ ግንባሮች በአገዛዙ ሰራዊትና በህዝባዊ ኃይሉ መካከል በተደረጉ እልህ አስጨራሽ ውጊያዎች በአፋብኃ ቴዎድሮስ እዝ ስር የሚንቀሳቀሱ ክፍለ ጦሮች ከፍተኛ ድል ማስመዝገባቸው ተሰማም። በደጋዳሞት በአነደድና በአዋባል ወረዳዎች በተካሄዱት የእርምጃ ስምሪቶች ከፍተኛ የጦር መኮንኖችን ጨምሮ በርካታ ወታደሮች የተገደሉና የተማረኩ ሲሆን እንዲሁም ብዛት ያለው የጦር መሳሪያ ተይዘዋል። በደጋዳሞት ግንባር በተካሄደው መጠነ ሰፊ ኦፕሬሽን የ109ኛ ኮር አሃዶች የፈረሱ ቤት ከተማን ጥሰው በመግባት በወሰዱት መብረቃዊ እርምጃ ከፍተኛ የጦር አዛዥ የሆኑት ሌተናንት ኮሎኔል ደመላሽ አሰፋ መማረካቸው ተረጋግጠዋል። ከእሳቸውም በተጨማሪ በርካታ ያገዛዙ ወታደሮች እጃቸውን ለህዝባዊ ኃይሉ ሰጥተዋል ይላል መረጃው። በተመሳሳይ ሁኔታ በአነደድ ወረዳ ጃማና ታላቅ አምባ በተባሉ አካባቢዎች የፋኖ አባላትን ለማፈን የተንቀሳቀሰው ጦር በሁለተኛው ኮር ስር የሚገኘው 34ኛው ክፍለ ጦር ቀኝና መሐንዲስ መጋቢት 26 ቀን 2018 ዓ.ም ባደረገው የተኩስ ልውውጥ ክፉኛ መጥቶታል። ከቀኑ 8 ሰዓት እስከ ምሽቱ 12 ሰዓት ተኩል ድረስ በቆየው በዚህ ውጊያ 30 የጠላት ወታደሮች ሲገደሉ በርካቶች ደግሞ ቆስለዋል። በውጊያው ወቅት በአካባቢው ህዝብ ላይ ግፍ ሲፈጽም የነበረው የአድማ ብተና አዛዥና የባሶ ሊበን ካድሬዎችን የሚተማመኑበት የባንዳው ሻለቃ ወርቁ አጃቢ መገደላቸው ታውቀዋል። የ34ኛው ክፍለ ጦር አባላት ከመገናኛ ሬዲዮ በተጨማሪ 12 ክላሽንኮቭ ጠመንጃዎችን፣ በርካታ ካዝናዎችንና እጅግ ብዙ ቁጥር ያለው ተተኳሽ መሳሪያ ማርከዋል። የአገዛዙ ኃይልም አስክሬኑን ጭኖ መሸሹን ከስፍራው የተገኘ መረጃ ያመላክታል። በሌላ በኩል በአዋባል ወረዳ ለጋ በተባለ ስፍራ የፋኖ ኃይሎችን አፍኖ ለመውሰድ ሙከራ አድርጎ የነበረው የጠላት ኃይል በተዘጋጀበት የደፈጣ ጥቃት ሳይሳካለት ወደ መጣበት መፈርጠጡ ተገልጿል። በአጠቃላይ በአፋብኃ ቴዎድሮስ እዝ ስር የሚገኙ የፋኖ አባላት በየግንባሩ የጠላትን ኃይል እየመከቱና ድል እየተቀዳጁ መሆኑን የእዙ መረጃዎች ያረጋግጣሉ። የኢትዮጵያ የንግድና ቀጠናዊ ትስስር ሚኒስቴር በቅርቡ ለሁሉም የአገሪቱ ክልሎች ቅድሚያ ለሚሰጣቸው አገልግሎቶች የሚውል የነዳጅ ኮታ ድልድልን በተመለከተ በጻፈው ይፋዊ ደብዳቤ ላይ የትግራይ ክልልን ሳይጨምር ቀርተዋል። ይህ ድርጊት የብልጽግና መንግስት ትግራይን እንደ አንድ የኢትዮጵያ አካል መቁጠሩን አቁሞ በተግባር እንደተገነጠለ ክልል እየፈረጀው መሆኑን የሚያረጋግጥ ሰነድ ሆኖ ቀርበዋል። እንደሚታወቀው የትግራይ ክልል ጊዜያዊ አስተዳደር ካለፉት በርካታ ወራት ጀምሮ የፌዴራል መንግስት የበጀት የግብአትና የመሰረታዊ አገልግሎቶች ክልከላ እያደረገብኝ ነው በማለት በተደጋጋሚ መግለጫዎችን ሲሰጥ ቆይተዋል። አሁን ግን መንግስት በራሱ እጅ የፈረመበትና ለሁሉም ክልሎች የተላከው የነዳጅ ድልድል ሰነድ ትግራይን ከዝርዝሩ ውጭ ማድረጉ ክልከላው ወሬ ሳይሆን በተቀናጀ መልኩ እየተፈጸመ ያለ የኢኮኖሚ ከበባ መሆኑን ይፋ አድርገዋል። የብልጽግና አገዛዝ በትግራይ ላይ የያዘው አቋም እጅግ አደገኛና አገርን ለሁለት የሚከፍል ነው። በአንድ በኩል አሰብን እናስመልሳለን፣ የባህር በር እናገኛለን በሚል ብሔርተኛ መፈክር የህዝብን ስሜት ለመቀስቀስ የሚሞክረው አገዛዝ በሌላ በኩል ግን በእጁ ያለውንና የአገሪቱ አካል የሆነውን የትግራይ ክልል መሰረታዊ ፍላጎቶችን በመከልከል ህዝቡን ወደ ባዕድነት እየገፋው ይገኛል። ይህ የሚገፋው ግዛት እያለ ሌላ ፍለጋ የሚለው አካሄድ ለመንግስት የህልውናና የሉዓላዊነት ጥያቄ ትልቅ ተቃርኖ ሆኖ ቀርበዋል። ይህ የነዳጅ ኮታ ክልከላ በክልሉ ማህበራዊና ኢኮኖሚያዊ እንቅስቃሴ ላይ እያደረሰ ያለው ጉዳት እጅግ የከፋ ነው። ለግብርና ስራ የሚሆኑ ትራክተሮች፣ የውሃ ፓምፖች እንዲሁም የጤና አገልግሎት የሚሰጡ አምቡላንሶችና የሆስፒታል ጄኔሬተሮችን ነዳጅ በማጣታቸው የዜጎች ህይወት አደጋ ላይ ወድቀዋል። በተጨማሪም ነዳጅ በህገወጥ መንገድና በውድ ዋጋ ወደ ክልሉ እንዲገባ መደረጉ ቀድሞውኑ በጦርነት በደቀቀው ህዝብ ላይ የኑሮ ውድነቱን አባብሶታል። በአጠቃላይ በዘመነ ብልጽግና ኢትዮጵያ ከመቼውም ጊዜ በላይ ለመፈራረስና ለመገነጣጠል ቀርባለች የሚለው ስጋት አሁን ካለው ነባራዊ ሁኔታ ጋር ተዳምሮ ትክክለኛነቱን እየተረጋገጠ መጥቷል።
አንድን ክልል ከበጀት እስከ ነዳጅ ማግለል ማለት ክልሉ የአገሪቱ አካል እንዳይሆን በሩን መዝጋት ማለት ነው። መንግስት በትግራይ ላይ እያደረገ ያለው ይህ ስልታዊ ክልከላ በአስቸኳይ ካልተቀየረ የፕሪቶሪያው የሰላም ስምምነት ትርጉም አልባ ከመሆኑም በላይ የአገሪቱን አንድነት ወደማይመለስ ጥፋት ሊያመራው ይችላል። ይህ በእንዲህ እንዳለ ትላንት ምሽት ላይ የትግራይ ጊዜያዊ አስተዳደር ፕሬዚዳንት ሌፍትናንት ጀነራል ታደሰ ወረደም ከትግራይ ተነስተው አዲስ አበባ ሊመክሩ ገብተዋል ተብለዋል። አቶ ሽመልስ አብዲሳ ለታጠቁ ኃይሎች የሰላም ጥሪ ማቅረባቸው የሚታወስ ሲሆን ኦነግ ሸኔ ግን ጥሪውን የማስመሰል ነው ሲል አጣጥሎታል። የኦሮሚያ ክልል ፕሬዚዳንት አቶ ሽመልስ አብዲሳ ሰሞኑን በሰጡት መግለጫ በክልሉ ያለውን ግጭት በሰላም ለመፍታት መንግስት ሙሉ ዝግጁነቱን እንዳለው በመግለጽ ለታጠቁ ኃይሎች ጥሪ አቅርበዋል። ፕሬዚዳንቱ በንግግራቸው የኦሮሞ ቤት ወደ ሰላም መመለስ አለበት ካሉ በኋላ ለዚህም ሲባል አብዲ ሁንማሮ እኔ ጋር መነጋገር ከፈለጉ ያሉበት ቦታ ድረስ ሂጄ አነጋግራቸዋለሁ ሲሉ በስም ጠቅሰው ፍላጎታቸውን ገልጸዋል። መንግስት የኦሮሞን ሕዝብ ጥያቄዎች ለመመለስና ወደፊት ለመራመድ ማንኛውንም ዋጋ ለመክፈል ዝግጁ መሆኑን የጠቆሙት አቶ ሽመልስ ይህ ግጭት ከሰላማዊ መንገድ ውጪ እንደማይፈታና የክልሉን ሰላም ማረጋገጥ ቀዳሚ ተግባር መሆኑን አጽንኦት ሰጥተው ተናግረዋል። ይሁን እንጂ ይህ የፕሬዝዳንቱ ጥሪ በኦነግ ወቦ በኩል ተቀባይነት አላገኝም። በጉዳይ ላይ ከቢቢሲ ጋር ቆይታ ያደረጉት የቡድኑ ከፍተኛ አዛዥ አማካሪ አቶ ጅሬኛ ጉደታ የአቶ ሽመልስን ንግግር የማስመሰልና የውሸት ነው ሲሉ አጣጥለውታል። እንደ አቶ ጅሬኛ ገለጻ የመንግስት አካሄድ ሰዎችን በገንዘብና በስልጣን በመደለል ወደ ራሱ የመሳብ እንጂ እውነተኛ የህዝብን ችግር የመፍታት ፍላጎት የለውም። እነሱ የሚያራምዱት ፖለቲካ በአጠቃላይ የተዘበራረቀ ነው ያሉት አማካሪው መንግስት ለእውነተኛ የሰላም ድርድር ዝግጁ እንዳልሆነ በመግለጽ የፕሬዝዳንቱን ጥሪ ውድቅ አድርገዋል። ኦነግ በኢትዮጵያ በተለያዩ አካባቢዎች እየተካሄደ ያለው ደም አፋሳሽ ጦርነት በአስቸኳይ እንዲቆምና በአገሪቱ የሰፈነው ግፋዊ አገዛዝ አብቅቶ ወደ ዲሞክራሲያዊ የሽግግር ሂደት እንዲገባ የሚጠይቅ ብሔራዊ ጥሪ ቀረበ። ይህ ጥሪ በዋነኛነት ትኩረትን ያደረገው በዜጎች ላይ እየደረሰ ያለው ሰብአዊ መከራ እንዲያበቃና አገሪቱ ወደማይቀለበስ ውድመት ከመግባቷ በፊት የጦር መሳሪያዎች ድምፅ ጸጥ እንዲል በማሳሰብ ላይ ነው። በአገሪቱ የሚታየው የግፍ አገዛዝና የሰብአዊ መብት ረገጣ እንዲቆም የሚጠይቁት ወገኖች መንግስታዊ ተቋማት ከማንኛውም ወገንተኝነት ነጻ ሆነው የህግ የበላይነትን እንዲያከብሩና ዜጎች ያለ ስጋት የሚኖሩባትን አገር የመገንባት ኃላፊነታቸውን እንዲወጡ አሳስበዋል። በተለይም ደግሞ አሁን ባለው አስገዳጅና አድሏዊ አሰራር ምርጫ ከማካሄድ ይልቅ ሁሉንም ወገኖች ያካተተና ብሔራዊ መግባባትን ሊፈጥር የሚችል የሽግግር ወቅት እንዲመቻች ጥብቅ ጥያቄ ቀርበዋል። ይህ ከምርጫ በፊት እንዲኖር የተጠየቀው የሽግግር ሂደት በአገሪቱ ውስጥ ያሉ የፖለቲካ ልዩነቶችን በጠረጴዛ ዙሪያ ለመፍታት ገለልተኛ የሆኑ ተቋማትን ለመገንባትና በመጨረሻም ለሁሉም ወገኖች ተቀባይነት ያለው ነጻና ፍትሐዊ ምርጫ ለማካሄድ መሰረት እንደሚጥል በዘገባው ተመላክተዋል። በመሆኑም የሚመለከታቸው አካላት ሁሉም ለዚህ የሰላም የፍትህና የሽግግር ጥሪ ተግባራዊነት የበኩላቸውን ድርሻ እንዲወጡ ተጠይቀዋል። በመካከለኛው ምስራቅ በተቀሰቀሰው የኢራንና የእስራኤል ጦርነት ውጥረት ሳቢያ እንደ ፈረንሳይ፣ ደቡብ አፍሪካና ባንግላዴሽ ያሉ አገራት የገለልተኝነት ሚናቸውን በማሳወቅና የመሀል ሰፋሪ የዲፕሎማሲ አውድን በመከተል ብሔራዊ ጥቅማቸውን ማስጠበቅ ችለዋል። እነዚህ አገራት በሁለትዮሽ ንግግርና በጥንቃቄ በተመራ የዲፕሎማሲ ሚና ብቻ ነዳጅ የጫኑ መርከቦቻቸውን ከሆርሙዝ ሰርጥ ዳፋ በማላቀቅ ለህልውናቸው አስጊ ከሆነው የነዳጅ እጦት መታደጋቸው ተመላክተዋል። ሆኖም የኢትዮጵያ የብልጽግና መንግስት እየተከተለው ያለው የጨቅላ ዲፕሎማሲ አካሄድ አገሪቱን ለከፋ አደጋ እያጋለጣት መሆኑን ተገልጸዋል። እንደ ህንድ አክተር በሚመስል አኳኋን ሚሳይል እየዘነበ ባለበት ወቅት ዱባይ በመሄድ ኢራንን የማውገዝና የኤማራት አጫፋሪ የመሆን አካሄድ ኢትዮጵያ በፋርሷ ጥቁር መዝገብ ውስጥ እንድትሰፍር ማድረጉ ተመላክቷል። ይህ የብልጽግና መንግስት የወሰደው ያልበሰለ የዲፕሎማሲ አሰላለፍ ከሀገሪቱ ዘላቂ ብሔራዊ ጥቅም ይልቅ ለኢማራት የማጽናኛ ድግስ ለመቋደስ ሲባል የተደረገ በመሆኑ የሀገሪቱን የነዳጅ ህልውና አደጋ ላይ ጥሎታል። በዚህም ምክንያት ከኩዌት ተነስተው ወደ ኢትዮጵያ ነዳጅ ጭነው ይመጡ የነበሩ 3 ግዙፍ መርከቦች በአረብ ባህረ ሰላጤ ላይ
እንዲቆሙ ተገደዋል። ኢማራት እነዚህን መርከቦች ልታድናቸው እንደማትችል ትራምፕ ሆኑ እስራኤል ተሸክመው እንደማያመጧቸው እየተገለጸ ሲሆን የኢትዮጵያ የዲፕሎማሲ ሚዛን መዛባት ለነዳጅ አቅርቦቱ መስተጓጎል ዋና ምክንያት ሆኗል። በኢራን ጦርነት ዙሪያ አቋም መያዝ ቢገባን እንኳን የኃይል ሚዛኑ ተሰልቶና ሁኔታው ተገምግሞ ከዘላቂ ጥቅም አንጻር መሆኑ ሲገባው ለጥቂት ቀናት በዱባይ ለመጨፈር ተብሎ የኢትዮጵያ የነዳጅ ህልውና መታወቁም ከፍተኛ ተቃውሞ እያስነሳ ነው። የብልጽግና መንግስት በሶማሊያና በኤርትራ ላይ የለመደውን የላጥላጥና የመተቃቀፍ ዲፕሎማሲ በኢራን ጉዳይ ላይም በመተግበሩ በአሁኑ ወቅት መላውን የኢትዮጵያ ህዝብ ለከባድ የነዳጅ እጦትና ለመከራ እየዳረገው ይገኛል። ወድ አድማጮቻችን ለአሁን ያዘጋጀንላችሁ አጫጭር ዜናዎች እነዚህ ነበሩ። በቀጣይ እስከምንገናኝ ሰላም በያላችሁበት። ታማኝ ወቅታዊና ፈጣን መረጃዎችን ለመከታተል ቻናላችን ታይም ሚዲያ ሰብስክራይብ፣ ሼር እና ላይክ በማድረግ ቤተሰብ ይሁኑ። ይህ ታይም ሚዲያ ነው።